በዩክሬን ዴንፕሮትሮቭስክ ግዛት የሩሲያ የድሮ ማዕድን ሰራተኞች በጫኑ አውቶቡስ ላይ በተፈጸመ ጥቃት ቢያንስ 12 ሰዎች መገደላቸውን ባለስልጣናቱ አስታውቀዋል። የዩክሬን ምክትል ጠቅላይ ሚኒስትር ዴኒስ ሸሚሃል ጥቃቱ በኃይል ዘርፍ ሰራተኞች ላይ ሆን ተብሎ የተፈጸመ የጭካኔ ተግባር ሲሉም ኮንነውታል። በተመሳሳይ በዛፖሪሺያ የሚገኘው የወሊድ ሆስፒታልና በመኖሪያ መንደሮች ላይ በደረሰ ጥቃት 9 ሰዎች የቆሰሉ ሲሆን በዴንፕሮ ከተማ የ2 ሰዎች ሕይወትም አልፈዋል። ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ የከተሞችን ትስስር ለማቋረጥ 980 ድሮኖችና 1100 የሚሆኑ ቦምቦች መጠቀሟን ገልጸዋል። በዋና ከተማ ኪየቭ ቅዝቃዜው ከ0 በታች 14 ዲግሪ ሴልሲየስ በገባበት በዚህ ወቅት ቀደም ሲል በኤሌክትሪክ መሰረተ ልማቶች ላይ በደረሰ ጥቃት 700 የሚጠጉ የመኖሪያ ህንፃዎች ያለ ሙቀት አገልግሎት ቀርተዋል። በሌላ በኩል የሩሲያ መከላከያ ሚኒስትር በካርኪቭ የሚገኘው ዜሌኒና ዴንቴስክ የሚገኘው ሱኬቲስክ መንደሮች መቆጣጠሩን አስታውቀዋል። ፕሬዚደንት ትራምፕ ባለፈው ሳምንት በሰጡት መግለጫም የሩሲያ ቭላዲሚር ፑቲን በዩክሬን ከተሞችና የኃይል ማመንጫዎች ላይ የፈጸሙ ጥቃቶች ለሳምንት ለማቆም ተስማምተዋልም ብለው ነበር። ይህ የኤነርጂ ስምምነት ጦርነቱን በዘላቂነት ለማቆም እንደ ትልቅ ተስፋም ተወስዶ ነበር። ይሁን እንጂ ይህ ስምምነት ሳይጠናቀቅ ሩሲያ በዩክሬን ላይ መጠነ ሰፊ ጥቃት ከፍታለች። በኪየቭ ዶርሆቺቺ የተባለው ስፍራ የሙቀት መጠኑ ከ0 በታች 14 ዲግሪ ሴልሲየስ በወረደበት በዚህ ወቅት ኤሌክትሪክ እና የሙቀት አገልግሎት ተቋርጠዋል። ዩክሬን ትልቋ የኃይል አቅራቢ ድርጅት መሐንዲሶች የጥገና ስራው እጅግ አድካሚ እንደሆነ ሲናገሩ፣ ቅዝቃዜው በጨመረ ቁጥር ኤሌክትሪክ ፍላጎት ይጨምራል፣ ለመጠገን የሚደረጉ ሙከራዎች መሳሪያዎችም እንደሚደክሙ ገልጸዋል። ፕሬዚደንት ዜሌንስኪ ይህ ጥቃት ሩሲያ አሁን ለዲፕሎማሲ ቦታ እንደሌላትና ዋናው ዓላማዋ ዩክሬንን ማጥፋት መሆኑን የሚያሳይም ነው ብለዋል። የኔቶ ዋና ጸሐፊ ማርክ ሩተም ኪየቭ ገብተው ፓርላማውን ሲያነጋግሩ ፑቲን አውሮፓ ትደክማለች ብሎ ካሰበ ተሳስቷል ሲሉ ለዩክሬን ያላቸውን ድጋፍ አረጋግጠዋል። በሜዳው ላይ ያለው ውጊያ ቢቀጥልም በተባበሩት አረብ ኤሚሬትስ አቡዳቢ የተካሄደው የሶስትዮሽ ድርድር ግን አንዳንድ ተጨባጭ ውጤቶችን ማሳየቱን አሃዱ ኤጀንሲና ፈርስት ፖስት ዘግበዋል። ድርድሩ አሜሪካ በሩሲያና በዩክሬን ልዑካን መካከል የተካሄደ ሲሆን በሁለቱ ወገኖች በኩል ውጤታማና ገንቢ ውይይቶች መደረጋቸውም ተነግረዋል። ከ5 ወራት በኋላ እስረኞች መለዋወጣቸው እንደ ተስፋም ተቆጥሯል። ሩሲያና ዩክሬን ያናናቸው 157 እስረኞችን በድምሩ 314 ለመለዋወጥ መስማማታቸው ትልቁ ሰብአዊ ስኬት ተደርጎም ተወስዷል። ፕሬዚደንት ዜሌንስኪ በሰጡት መግለጫም ከረጅም ቆይታ በኋላ ወገኖቻችንን ወደ ቤታቸው እየመለስን ነው ሲሉ ለድርድሩ ያላቸውን ግምትም ገልጸዋል። አብዛኞቹ ተመላሾች ከ2022 ጀምሮ በሞሮኮ የቆዩ የጦር ሰራዊት አባላትና ሰላማዊ ሰዎችም ናቸው። ምናልባት ከሁሉ በላይ ለዓለም ወሳኝ የሆነው ስኬት አሜሪካና ሩሲያ ከፍተኛ ወታደራዊ መሪዎች ግንኙነት ለመቀጠል መስማማታቸውም ነው። ይህ ግንኙነት በ2022 ተቋረጠ ሲሆን አሁን ግን በአውሮፓ የሚገኘው የአሜሪካ ጦር አዛዥ ጄኔራል አሌክሲስ ግራንኬቭጂ ይህንን ግንኙነት በበላይነት እንዲመሩ ተመድበዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እንደገለጹት ይህ እርምጃ በሁለቱ ኒውክሌር ታጠቁ ሀያላን ሀገራት መካከል ያለውን አለመግባባት ለመቀነስና ድንገተኛ ጦርነት እንዳይነሳ ለመከላከል እንደ ደህንነት መተንፈሻ ያገለግላለን ብለዋል። በአሜሪካና በሩሲያ መካከል የነበረው የመጨረሻው የኒውክሌር ጦር መሳሪያ ቁጥጥር ስምምነት በይፋ ጊዜውን አብቅተዋል። ፕሬዚዳንት ትራምፕ ስምምነቱን ለማራዘም ፈቃደኛ እንዳልሆኑና ቻይናን ያካተተ አዲስ ስምምነት እንደሚፈልጉም ገልጸዋል። የዚህ ስምምነት ማብቃት ማለት ሁለቱ ሀገራት የኒውክሌር ጦር መሳሪያዎቻቸውን እንዳይጨምሩ የሚገድባቸው ምንም አይነት ህጋዊ ሰነድ የለም ማለት ነው። ትራምፕ ስምምነቱ በአሜሪካ ላይ የተጫነ መጥፎ ውል ሲሉም ጠርተውታል። የደህንነት ባለሙያዎች ዓለም አዲስ የኒውክሌር ጦር መሳሪያ ፉክክር ልትገባ እንደምትችል በከፍተኛ ሁኔታ እያስጠነቀቁም ይገኛሉ። ቻይና በ2035 የኒውክሌር መሳሪያዎቿን ቁጥር ወደ 1500 ለማድረስ በከፍተኛ ፍጥነት እየሰራች ባለችበት ወቅት አሜሪካና ሩሲያ ያለምንም ቁጥጥር መቆየታቸው የዓለምን ደህንነት አደጋ ላይ ይጥለዋል። የሩሲያ የውጭ ጉዳይ ሚኒስትር አሜሪካ ለሰጠነው የሰላም ሀሳብ ምላሽ አልሰጠችም የሚል ቅሬታን የገለጸ ሲሆን ከአሁን በኋላ በምንም አይነት ግዴታ አንታሰርም ሲሉ ማስጠንቀቀዋል። የቀድሞው የውጭ ጉዳይ ረዳት ሚኒስትር ቶማስ ካንትሪም እንደገለጹት ከሁሉ የከፋ ሁኔታ ስምምነቱ ፈርሶ ወደማይታወቅ የኒውክሌር ፉክክር መገባቱ ነው ብለዋል። በ21ኛው ክፍለ ዘመን ጦርነት ቴክኖሎጂ የበላይነት ወሳኝ መሆኑን የስታርሊንክ የሳተላይት ኢንተርኔት ጉዳይ በግልጽ አሳይተዋል። ኢሎን መስክ ስፔስ ኤክስ ኩባንያ ሩሲያ በድብቅ የምትጠቀምባቸውን የስታርሊንክ ተርሚናሎች መዝጋቱን የዩክሬን በይፋ አስታውቃለች። የዩክሬን ዲጂታል ሚኒስትር ማካሄድ ፌዶሮቭ እንደገለጹት ዩክሬን ያረጋገጠቻቸው ተርሚናሎች ብቻ አገልግሎት እንዳያገኙ የሚያደርግ ነጭ ዝርዝር ተዘጋጅተዋል። ሩሲያ ከጥቁር ገበያ ገዝታ በድሮኖችና በጦር መመሪያ ማዕከላት ላይ ስትጠቀምባቸው የነበሩ ተርሚናሎች ሙሉ በሙሉ ተዘግተዋል። ይህ እርምጃ በግንባር ላይ የነበረው የሩሲያ ጦር ግንኙነትና ትዕዛዝ ላይ ከፍተኛ ቀውስም ይፈጥረዋል። የሩሲያ ወታደራዊ ብሎገሮች ግንኙነት ቀውስ ገጥሟቸዋል በሚል ቅሬታቸውን እየገለጹ ሲሆን ይህ የቴክኖሎጂ ለውጥም ዩክሬን በሜዳው ላይ ያላትን አቅም ሊያጠናክር ይችላል ተብሎም ይታመናል። በአሁኑ ወቅት በድርድር ጠረጴዛ ላይ ያለው ትልቁ ፈተና የክልል ይዞታዎችን ጉዳይ ነው። ሩሲያ በአሁኑ ወቅት የዩክሬን 20% ግዛት ትቆጣጠራለች። ሞስኮ ድርድር ከመጀመሩ በፊት ዩክሬን ከዶንባስ ግዛት ወታደሮቿን እንድታስወጣና የተቆጣጠረቻቸው ግዛቶች የሩሲያ መሆናቸውን ለዓለም አቀፉ ማህበረሰብ እውቅና እንዲሰጥም ትፈልጋለች። በተቃራኒው ዩክሬን ጦርነት አሁን ባለው ግንባር እንዲቆምና
ወታደሮቿን ወደ ኋላ እንደማታፈገፍግ ገልጻለች። ዘለንስኪ እንደሚሉት መሬት አሳልፎ መስጠት ሩሲያን ለተጨማሪ ወረራ ያበረታታታል። ፕሬዚዳንት ትራምፕ በሁለቱ ወገኖች ያላቸውን ተጽዕኖ ወሳኝ መሆኑን የገለጹት ዘለንስኪ ፑቲን ትራምፕን ብቻ ነው የሚፈራውም ብለዋል። የዩክሬኑ ጦርነት ከመካከለኛው ምስራቅና ከምስራቅ እስያ ፖለቲካ ጋር ተሳስረዋል። ሩሲያ ከአሜሪካ ጎን የምታደርገው ድርድር ጎን ለጎን ከቻይና ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት እያጠናከረችም ነው። የሩሲያው ዲሚትሪ ሜድቬዴቭ የፕሬዚዳንት ትራምፕ የአመራር ዘይቤ ውጤታማ ሲሉም አወድሰዋል። ትራምፕ ጦርነትን በማስቆም በታሪክ ውስጥ ስማቸውን ለማስጠራት እንደሚፈልጉም ገልጸዋል። በሌላ በኩል ቻይናና ሩሲያ ሁለገብ የዓለም ስርዓት ለመፍጠር እንደሚሰሩም ገልጸዋል። የቻይናው የውጭ ጉዳይ ሚኒስትር ዋንጊውና የሩሲያው ሰርጌይ ቫይጎ በቤጂንግ ባደረጉት ውይይት ሁለቱ ሀገራት በዓለም ላይ ያለውን አለመረጋጋት ለመቋቋም በጋራ እንደሚሰሩም ተናግረዋል። ይህ የሚያሳየው ሩሲያ ከአሜሪካ ጋር የምታደርገው ድርድር ላይ የቻይና ድጋፍ እንደ ትልቅ መደራደሪያ እየተጠቀመበችበት መሆኑን ነው። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የሚከተሉት ሰላም በኃይል የሚለውን መርህ በዩክሬን ጦርነት ላይ እንደ ትልቅ ለውጥ እያመጣ ይገኛል። ትራምፕ በሩሲያ ላይ ያላቸውን የግል ግንኙነት በመጠቀም ፑቲን ወደ ድርድር ጠረጴዛ ለማምጣት ችለዋል። ይሁን እንጂ የኒውክሌር ስምምነቱ እንዲያበቃ ማድረጋቸውና አዲስ ማዕቀቦች መጣላቸው ሩሲያ ላይ ጫና ለመፍጠር የታለመ እንደሆነም ተንታኞች ይናገራሉ። ሜድቬዴቭ እንደገለጹት ትራምፕ በታሪክ ውስጥ እንደ ሰላም ፈጣሪ ሆኖ ለማለፍ ይፈልጋሉ፣ እናም በእርግጥ እየሞከረ ነው ብለዋል። ይህ ከአሜሪካ ጋር የሚደረገው ግንኙነት ይበልጥ ውጤታማ እንዲሆንም አድርገዋል። ሆኖም አውሮፓውያን ሀገራት ሩሲያን በዩክሬን ማሸነፍ እንዳልቻሉና በረሃቸው ኢኮኖሚ ላይ ከፍተኛ ጉዳት እንዳደረሰም ገልጸዋል። ምንም እንኳን የኃይል መሰረተ ልማቱ ቢወድምም ቅዝቃዜው ቢበረታም የዩክሬን ሕዝብ ጦርነቱን ለመቀጠል ያለው ቁርጠኝነት አሁንም ጠንካራ መሆኑን ጥናቶች ያሳያሉ። በኪየቭ ዓለም አቀፍ የሶሺዮሎጂ ኢንስቲትዩት የተደረገው ጥናት እንደሚያመለክተው 65% የሚሆኑት ዩክሬናውያን ለፍትሐዊ ሰላም ሲባል ጦርነቱ አስፈላጊ እስከሆነ ጊዜ ድረስ ለመቀጠል ዝግጁ መሆናቸውም ተረጋግጠዋል። ይህ የሚያሳየው ሩሲያ በኃይል በፍርድና ዩክሬን ሕዝብ መንፈስ ለመስበር የምታደርገው ጥረት እንዳልተሳካም ነው። ዓለም በሰላም ተስፋና በክፉ ጦርነት ስጋት መካከል መሆኗን እየታየ ነው። በአቡዳቢ የተጀመረው የእስረኞች ልውውጥና የወታደሮች ግንኙነት ዳግም መጀመር ተስፋ ሰጪ ቢሆንም በዩክሬን የኃይል መሰረተ ልማት ላይ የሚፈጸመው ጥቃት እንዲሁም የኒውክሌር ስምምነት መፍረስ ግን ሁኔታውን ይበልጥ ውስብስብ አድርጎታል። ፕሬዚደንት ትራምፕ ጦርነቱን ለማቆም የሚያደርጉት ጥረት ለሚቀጥሉ ሳምንታት ዓለም የፖለቲካ ዋነኛ አጀንዳ ሆኖ ይቀጥላል። የክልል ይዞታዎችና ጉዳዮች እንዲሁም የኒውክሌር ፉክክር ዓለም ወደ ሰላም ወይስ አደገኛ ጦርነት ያመራል የሚለው የሚወሰነው በአሜሪካና በሩሲያ እንዲሁም በዩክሬን መሪዎች በሚያደርጉት ስልታዊ ውሳኔዎች ላይ ነው። ዓለም አሁንም በሀያላን ሀገራት ውሳኔዎች ስር ውጤቱን በመጠባበቅ ላይ ትገኛል። የአቡዳቢው የካቲት 4ና 5 ድርድር እንደሚያሳየው ጦርነቱ ወደ መጨረሻው ምዕራፍ እየተቃረበ ሊሆን ይችላል። በመጪዎች ጥቂት ወራት ጦርነቱ አሁን ባለው ግንባር እንዲቆም ተደርጎ የተባበሩት መንግስታት ወይም የአሜሪካ የሚቆጠሩት የደህንነት ቀጠና ሊመሰረት ይችላል። ድርድሩ ካልተሳካ ዓለም ወደ ታላቅ የጦር መሳሪያ ፉክክር ትገባለች። ሩሲያ በዩክሬን ላይ የምታደርገው ጥቃት ታጠናክራለች። አሜሪካም ለዩክሬን እጅግ ዘመናዊ የሆኑ የረጅም ርቀት ሚሳኤሎችን ልትሰጥ ትችላለች። የሩሲያ ዩክሬን ጦርነት ዳግም የዓለም አቀፍ የደህንነት ስርዓት ብልሽት አሳይቶናል። ዛሬ ዩክሬን በበረዶና በጨለማ ውስጥ ሆና ፍትህን ትጠብቃለች። ዓለም ደግሞ ሀያላን ሀገራት በኒውክሌር ቁልፎች ላይ ያላቸውን እጅ እንዲሰበስብ ትማጸናለች። የካቲት 2026 በታሪክ መዝገብ ላይ የሚሰፍረው ጦርነት ያበቃበት ወር ሆኖ ነው ወይስ የሰው ልጅ እንደ አደገኛ የኒውክሌር እልቂት የገባበት? ይህ ገና ያልተመለሰ ጥያቄ ነው። ሆኖም አንድ ነገር እርግጠኛ ነው። የቴክኖሎጂ የበላይነት፣ የኒውክሌር ስጋትና የጂኦፖለቲካዊ ሽኩቻ ዓለማችን ዳግም የማይመለስ መልኩ ቀይረውታል።